ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ ይህ ተራራው ሚዲያ ነው። የአማራ ሕዝብ ባለፉት 50 ዓመታት የደረሰበት ግፍ፣ በደል፣ መፈናቀል፣ መገደል፣ በዱር ገደሉ ተገድሎም እስከ መቃጠል ደርሷል። የአማራ ሕዝብም እነዚህን ግፍና በደሎች ለማስቆም በተለያዩ ወቅቶች ሰላማዊ ሰልፍ አደረገ። ሰልፉ ግን ግድያ፣ መፈናቀሉን ሊያስቆመው አልቻለም ነበር። አሁን ሰይፍ ማንሳቱ ይታወቃል። ከሰልፍ ወደ ሰይፍ ለመሸጋገርም በቂ ምክንያት እንዲሁም ከበቂም በላይ የሆነ ማስረጃ ቢኖረውም ነገር ግን በወቅቱ ብልጽግና ትጥቃቸውን ቀርቶ ቀበቷቸውን እናስፈታቸዋለን በማለት ዘመቻ እንደተካሄደባቸው የሚታወቅ ሲሆን የፋኖ ኃይሎችም ራሳቸውን በማስታጠቅ የተከፈተባቸውን ጥቃት በሰፊ ሁኔታ በመመከት በብልጽግና አገዛዝ ላይ ፖለቲካዊ፣ ኢኮኖሚያዊ እንዲሁም ከፍተኛ የሆነ ወታደራዊ ኪሳራ አድርሰዋል። ከዛም አልፎ አሁን አንድ ወጥ የሆነ አደረጃጀት መስርተዋል። የድርጅቱ ስያሜም የአማራ ፋኖ ብሔራዊ ንቅናቄ የሚል ስያሜ የተሰጠው ሲሆን አርበኛ ዘመነ ካሴ የአፋብን ሊቀመንበር በመሆን የተሾሙ ሲሆን ምክትል ሊቀመንበርም አርበኛ መከተውማ ሆነው ተሾመዋል። ይሁን እንጂ ፋኖን ትግል ለማጠልሸት የሚሞክሩ ኃይሎች ሲስተዋሉም ታይተዋል። ከነዚህም ውስጥ በቅርቡ እጃቸውን የሚሰጡ የተለያዩ የብልጽግና ካድሬዎችን ተመልክተናል። አፈንግጠው ለብልጽግና እጃቸውን በመስጠት የፋኖን ስም ለማጠልሸት እንዲሁም የአማራ ሕዝብ ጥያቄ ከዚህ ቀደም በሰልፍ እንዲሁም በዲሞክራሲያዊ ጥያቄዎች ተሞክሮ ያልተመለሰውን መልስ እነሱ ግን እጃቸውን ሰጥተው አዲስ አበባ ሄደው በአዲስ አበባ ጎዳናዎች ላይ ፎቶ በመነሳት ጥያቄው ይመለሳል ብለው የሚያስቡም ካድሬዎች አልጠፉም። ለምሳሌም ሰሞኑን ካየናቸው አነጋጋሪ ነገሮችና አሳዛኝ ክስተቶች መካከል የቀድሞው የአፋድ አመራር የነበሩት ካፒቴን ማስረሻ ሰጤና ኮሎኔል ፋንታውን ማህቤ ወደ አዲስ አበባ በማቅናት የኮሪደር ልማቱን ሲጎበኙም ተስተውሏል። የፋኖ ኃይሎች ከአንድነቱ መንግስት በከፍተኛ ድልና ግስጋሴ እንዲሁም ወታደሩ ከፍተኛ መነቃቃት የፈጠረበትም ሲሆን በብልጽግናው መንደር በኩል ከፍተኛ ጭንቀት እንደነገሰም ታውቋል። ይህ በእንዲህ እንዳለ ከፋኖ ኃይሎች አፈንግጠው የብልጽግናን መንግስት የሚቀላቀሉ ከቀድሞውም የብልጽግና አባልና የብልጽግናን ተልዕኮ ይዘው ሲንቀሳቀሱ የነበሩ ቡድኖች በበኩላቸው ወደ ብልጽግናው መንደር ሲሄዱም የመጀመሪያ ማይካቸውን እንደጨበጡ ፋኖ የህወሓት የሻዕቢያ እንዲሁም የግብፅ ተላላኪ ነው የሚል መግለጫን እንደሚያወጡና መግለጫውም ከብልጽግናው ቡድን ተስፎ የተሰጣቸው መሆኑ የሚታወቅ ሲሆን ይህን መግለጫም ፋኖን ከህዝብ ለመነጠል ከዚህ ቀደም በሰፊው ለፖለቲካዊ ጥቅም ሲያውሉት ተስተውሏል። በዛሬው ዕለትም አነጋጋሪ ንግግር ከተናገሩት አቶ ኮሎኔል ማህባው ጫካ ስንገባ ምክንያታዊ ነበርን፣ አሁን የሰላምን አማራጭ ተቀብለን ስንመጣ በምክንያት ነው ሲሉም ተናግረዋል።